ብልጽግና ለምርጫ ሳይሆን መቅረብ ያለበት ለፍርድ ነው። ለፍርድ ነው። ዘመነ ካሴ የተሳደደው አማራን ስላደራጀ ነው። መማር ጌትነት ሻምበል መማር ጌትነት የተሳደደው ስለገደለ ሳይሆን ገዳዮችን ስለሚያውቅ ነው። ብልጽግና ለኢትዮጵያ አያስፈልግም። የሽግግር መንግስት ያስፈልገናል። አብይ አህመድ ለፍርድ ሊቀርብ ይገባል። ለሀገር መከላከያ የመጣን መሳሪያ ለኦነግ የሸለመ አማራን ለማጥፋት እየታገለ ያለ አብይ አህመድ ነው። አብይ አህመድን እንቃወማለን። የብልጽግና አመራሮችን እንቃወማለን። ከገዳዮቻችን ጎን ያላችሁ የብልጽግና አመራሮች ክልል ላይ ያላችሁ ዞንም ላይ ያላችሁ ወረዳና ከተማ ላይ ያላችሁ ቀበሌ ላይ የተወሸቃችሁ የብልጽግና አመራሮች ከዚህ ድርጊታችሁ ታቀቡ። ከዛሬው ጩኸት ተማሩ። ካልተማራችሁ አደብ ገዝታችሁ ተቀመጡ። ካልተቀመጣችሁ ካላረፋችሁ ቁጭ ብለን ሳይሆን ቆመን እንጋደላለን። አባቶቻችን በብሔር ሳይሆን ለሀገር ነው የሞቱ። ለብሔር ሳይሆን ለሀገር ነው የሞቱ። ለኦሮሞ ብላችሁ አማራን የምታጠፉ የብልጽግና አመራሮች ከኦነግ ሸኔ ከአሸባሪው ኦነግ ለይተን አናያችሁም። ለይተን አናያችሁም። ለዘመናት በኖሩበት ቀያቸው ተፈናቅለው ወደ ልመና የተሳደዱና የሁሉም እምነቶች ተቻችሎ መኖሪያ እንጂ ዛሬ ኦነግ መራሹ ብልጽግና እንደሚለው ጸረ እምነት ጸረ ልዩነት አይደለም። አማራ እምነቶችን ልዩነቶችን ተቻችሎ ማሳያ እንጂ ዛሬ ኦነግ መራሹ ብልጽግና እንደሚለው ጸረ ልዩነት ጸረ እምነት አይደለም። ከዛሬ ጀምሮ ሰልፍ የማንወጣ ሲሆን ይዘን የምንወጣው ሰይፍ መሆኑንም ልትረዱን ይገባል። የአማራ ሕዝብ የሚያምርበት እንዲህ ሲል ነውና እምቢ እንበል፣ እንምረር። ካልመረርነ እንታረዳለን። የአማራ ሕዝብ እምቢ ሲል ራሱን ቀርቶ ሀገሩን ያስከብራል። ስለዚህ እምቢ እንበል፣ እንምረር። ካልመረርነ መታረዳችን አይቀሬ ነው። ይህ የተቃውሞ ሰልፋችን እንግዲህ ለዛሬ ብቻና በዛሬ የሚያልቅ አይደለም። ለተከታታይ ቀናት የምናስኬደው ነው። የተሳደደው ወንጀለኛው ነው ሳይሆን ወንጀለኞችን ስለሚቃወም ነው። በብልጽግና ስም የተወሸቃችሁ የወረዳችን ካድሬዎች ከድርጊታችሁ ታቀቡ። ከዚህ በኋላ ሰይፍ ይዘን እንጂ ሰልፍ አንወጣም። ታቀቡ፣ እረፉ። እኛ
እምቢ ብለናል፣ መረናል፣ መሮናል። ግድያ ይበቃናል። ዘመነ ካሴ ወደ ሰላማዊ ሕይወቱ ይመለስልን። ሻምበል መማር ጌትነት ወደ ሰላማዊ ኑሮው ይመለስልን። ሁሎችንም የምታሳድዱ የብልጽግና ካድሬዎች ከድርጊታችሁ ተቆጠቡ። ካላረፋችሁ ተያይዘን እንደፋለን። መፈራራቱን ይበቃናል። ተቀምጠን ሳይሆን ቆመን እንጋደላለን። እየሞትን ዝም ያላችሁ ፈርተን ሳይሆን ምታቆሙ መስሎን ነበር። ጀምሮታል የትግሉ ማቀረት አስከረኛው ፈኖሳ ተቃውሟችን ለ3 ቀን ይቀጥላል። ተቃውሟችን ለ3 ቀን ይቀጥላል።